ሰላም ሰላም ውድና የተወደዳችሁ የእርሆቦት ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው እንግዲህ ቅመሞቻችን ዛሬ ብቅ ብሎናል ማለት ነው። ልጅ ታቅፏል። ዋው ደስ ይላል የምር በጣም ደስ የሚል ስሜት አለው። ትላንትና ሌላ ቦታ ነበሩ፣ ጠፍቶ ነበሩ፣ ናፍቆን ነበሩ። ዛሬ ደግሞ ብቅ ብሎናል። ዌልካም ብለናቸዋል። እንግዲህ የቡራ ወንድም ቤት ተገኝተዋል ማለት ነው። እንግዲህ አልመጣችሁም፣ አልጠየቃችሁም ምንድነው የሚባለው? እንኳን ማረችሽ አላላችሁም ተብሎ እንግዲህ ተቆጥተው ነበሩ። ግን በመጨረሻም ፕራንክ ነበረ ማለት ነው እና በጣም ደስ የሚል ፕራንክ ነበረ። ልጅ ነው ብለው እንግዲህ አሻንጉሊት አሳቅፎ ነበሩ። በጣም ነው እንትን ያለኝ፣ በጣም ነው ያሰቀኝ። እንግስት እንደኔ ፈታ ያላችሁ ካላችሁ ለቤቴም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። ውድ ቤተሰቦቼ አዳዲስ ቪዲዮዎችን ሲጫንላችሁ በቶሎ እንዲደርስላችሁ ማለት ነው። ሀሳብ አስተያየቶቻችሁን እየሰጣችሁ እያበረታታችሁኝ እንቀጥላለን ማለት ነው። እንግዲህ እናንተ የተሰማችሁትን ቅመምዬ ናፍቃቸው ነበር፣ እኔም ናፍቃኝ ነበር፣ እናንተም ናፍቃቸው ነበር። ጠፍቶ ነበሩ፣ ትላንትና አልተገኙም ነበሩ። ዛሬ እንግዲህ በድጋሚ መጥቶልናል ማለት ነው። እንግዲህ እኔም ደስ ብሎኛል። እንኳን በሰላም መጣችሁ ብያለሁ። እናም ዛሬ መለኛው ቤት ተገኝተዋል ማለት ነው። የመለኛውን እንግዲህ እንኳን ጌታ ረዳችሁ ለማለት የወለደችዋን ምስቱን ለመጠየቅ እሱንም ለመጠየቅ ነው ሊበል እንግዲህ ሄደው ነበሩ። እንግዲህ እነሱም ጓ ብሏቸው ነበረ። እንዴት ወደ እኔ ሳትመጡ እኔ ጋር ሳትደርሱ እንዴት እስካሁን ድረስ መቆያታችሁ፣ ዛሬ መምጣታችሁ አይደብርም እንዴ ብሎ አሉ ማለት ነው። እናንተ ምን ትላላችሁ? እናንተ ጋስ ቢሆን እንዴት ነበረ የምትሉት? እንዴት ነበረ የምትቀበሉት? እንደ መለኛውና ምስቱ ነው ወይስ እናንተ ሌላ እንትን አላችሁ? እስቲ እኔም ቢሆን ያው እንደነሱ ነው፣ ገና ዛሬ ነው እንደምትመጡት ምናምን እላችኋለሁ። ከአዲስ አበባ መጥተው እንዲጠይቁ ማለት ነው። ዛሬ ነው እንደ የመጣችሁት ምናምን ነገር እላችኋለሁ ማለት ነው። እነሱም ልክ እንደዛ ነው ያሉት። ዛሬ ነው እንደምትመጡን፣ ዛሬ ነው እንደምትጠይቁን፣ ግን ከመጣችሁ እስካሁን ድረስ ለምን አልመጣችሁ ምናምን ነገር አሉ ማለት ነው። እና በጣም ደስ የሚል ጊዜ ነበረ። እንግዲህ በተለይ እኔ ደስ ያለኝ ልጁን እቀፍ ብላ ሰጥታ፣ ከዛ በኋላ ሀይሚ ምን ታደርጋለች? ክፍት አድርጋ እንዴት ነው የታፈነው ምናምን ብላ ስታየው ልጁ ታፍኖ አይደለም ልጅ አይደለም ማለት ነው። እስቲ ቪዲዮውን አብረን እንመልከት። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡልኝ። ውድ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁ ቪዲዮን የምትመለከቱ ላይክ ስታረጉ አይቆጥርባችሁም፣ ሰብስክራይብ ስታረጉም አይቆጥርባችሁም፣ የደውል ምልክት ስትነኩም አይቆጥርባችሁም፣ ኮሜንት ቻር ስታረጉም አይቆጥርባችሁም ማለት ነው። እንግዲህ እኔን ትደግፉኛላችሁ፣ እኔን ታበረታቱኛላችሁ። እህታችን በርቺ ጎበዝ ነሽ ስትሉ ደግሞ እኔ እየበረታው እሄዳለሁ ማለት ነው። ስለዚህ ውድ እህቶቼ፣ ውድ ወንድሞቼ፣ የአገሬ ልጆች የምወዳችሁ ሁላችሁም አበረታቱኝ እላችኋለሁ። ቪዲዮውን እንመልከትና ሀሳብ አስተያየቶቻችሁን እንሰጣለን ማለት ነው። ሳትሰበሩ የእውነት አለመምጣታችሁ ቆይታችሁ በመምጣታችሁ ራሱ ማለት ነው ስትመጡ ራሱ ውጡ ብላችሁ ትወጡ ነበር። ሲመጡ እንደ ከበር ነበር አባራችሁ እኮ ለቅሶ አይደለም ልጅ ተወልዶ እንደዚህ ያስደርስ። ለማንኛውም ልጅ ተወልድ እኮ በሞትና በህይወት መካከል ሆነህ ነው የምትወልደው። የራስህ የሆነ ሰው ደግሞ ቶሎ ብሎ መምጣት መቻል አለበት። ልጅ እኔን ነው የሚመስለው። ያው በለቅ ይቅርታም አደርጉልን። እሺ ፊቱን ለምንድን ነው የሸፈነው? ምን ያስቃል? የሚያስቅ ነገር አለ እንዴ? ወይኔ ፈጣሪ ነፍሳቸው አይማር። ወይኔ በፈጣሪ ሰላም፣ እንዴት ናችሁ?
ሰላም ሰላም፣ እንኳን በደህና መጣችሁ። እኛም ደህና ነን፣ እግዚአብሔር ይመስገን። እናንተም እንኳን በሰላም መጣችሁ። ስላገኘናችሁ በጣም ደስ ብሎናል። እንግዲህ ልጁን ተቀብሎ ይሄ ፓርት ነበረ እንግዲህ ለቅሶ አይደለም ምንድን ነው ምናምን አሉ ማለት ነው። አይገርምም? በጣም ነው የሚገርመው። ውድ ቤተሰቦቼ ሰላም፣ ብሩኬ ሀይሚ እንኳን በደህና መጣችሁ። እኛም ሰላም ብለንላችኋል ማለት ነው። ውድ ቤተሰቦቼ ልጁን ተቀብላ ሀይሚዬ ስታቅፉ ወይኔ ፊቱን ለምን ሸፍናችሁ ነው ምናምን ብላ አዝና ስትይዝ በጣም ነው የገረመኝ። ግን ብሩኬ ያው ያቀሳስራል፣ በዚሁ ተለማመጅ ይላታል። የሚገርም ነው። የብሩኬ በቃ የመውለድ ሀሳብ ላይ ነው ያለው። የባለፈውን ሀሳብ አልቀየረም ማለት ነው። ቤተሰቦች እናንተ ምን ትላላችሁ? እናንተ የተሰማችሁትን ሀሳብ አስተያየቶቻችሁን አስቀምጡ። እኔም ደግሞ የተሰመኝን ያለውን ሀሳቤን አስቀምጬላችኋለሁ ማለት ነው። የምትመለከቱ ሁላችሁም ላይክ፣ ሰብስክራይብ እያረጋችሁኝ አበረታቱኝ። በድጋሚ ቪዲዮአቸውን ተመልክተን ያለውን ነገር ይከብዳል። ሰብስክራይብ ያላደረጋችሁ ካላችሁ ተለማመጃ እኔ እኮ ላንቺ እኮ ነው እንድትለማመጂ በአሻንጉሊት ነው እንድትለማመጂ በቃ መሳቂያ ነው የሚሆነው። ብቻ እሺ ቤተሰቦች ይሁንና እኛ እኮ አሁን ይህ ቪዲዮ እናንተ ቤት ላይ ነው የሚጫነው ምናምን ሰርተን መተን እዛ አበረታቷቸው አበረታቷቸው እና ውድ ቤተሰቦች ይህንን ይመስል ነበረ። አበረታቷቸው በማለት ሁላቸውም ተፈትነዋል ማለት ነው። እኔንም አበረታቱኝ ማለት ነው። እነሱንም አበረታቷቸው። ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ኤርትራውያን የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ እላችኋለሁ ውድ ቤተሰቦቼ። እና እኔ በጣም ስቄበታለሁ። በጣም በቃ ዘና ብያለሁ ማለት ነው። እንግዲህ ሀይሚ ልጁን አቅፋ ምናምን ነገር ስታየው በቃ ታፍኖ ምናምን ነገር አዝናንትን ስትል ለከ እነሱ የሰሩትን ሰርቶ ነው ማለት ነው። እናም ውድ ቤተሰቦቼ የዛሬ የያዝኩላችሁ ቪዲዮ ይህንን ይመስል ነበረ። ከኔ ጋር አብራችሁ ስለቆያችሁኝ አመሰግናለሁ። ሀሳብ አስተያየቶቻችሁን አስቀምጡ፣ እኔንም አበረታቱኝ። በያላችሁበት ውድ የአገሬ ልጆች ከሀገር ውጭም በሀገር ውስጥም ያላችሁ መልካም በዓል ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ሀሳብ አስተያየቶቻችሁን በመስጠት ያው የደውል ምልክቷን በመጫን ቤተሰብ ሁኑኝ። አዳዲስ ቪዲዮ ስጭንላችሁ ወደ እናንተ እንዲደርስላችሁ ማለት ነው። እወዳችኋለሁ። በያላችሁበት ሰላማችሁ ይብዛ።